በጥፍ ይወለወላት ከዛ በጣም ተናዳ መልሰው ትንሽ ቃል ዋዳ ስትናገር እኔማ አይደለም ይሄ ጤናማ ስላልሆነ ሲጀመር አንተ ሲጀመር ልንገርህና አውቀህ ጠመምከና እኔ ልልምሽ ሐቁን ታውቀዋለህ ግን ማመን ግን ትፈራለህ እሺ ከፖለቲካ ወጡ ኮተቶች ያው እንዲህ ቁጭ ብሎ አስተምሬው ጨርሼ ፖለቲካ ሊሰራብኝ ይሞክራል ማለት ነው ከሰሩና አይደለም ሐቁን ታባር ከሰሩና ወይ ቀልድ ደብድቦ ቢገላት ምንድነው ክፍያው ተመለስክ እንዴ አንተ መጣው ሞባይሌን እየሰራው እየሰካሁት እኮ በአንድ ጀን እንዲያልኩ ነው ያወራው ያለው 5% ነው ያለኝ አሁን ገባውኛ ተመለስኩ ላወራ እንደዚህ ሲያንቀሳቅሰው ሶኬቱ ደግሞ ምናምን በፊት መታ ነው አንተ እንትን ይላል ይጠፋል ቻርጀሩ አይደለም ያዛገኝ እንጂ ደግሞ በዛኛው እንዳልገባ ማን ያስገባኝ ያልተወጣው ያ አይ ቲንክ ቶሎ ተመለስኩኝ እግዚአብሔር ቀናኝና መንገድ ሄድኩበት ኤኒሃው እዚህ ጋር ነው ደረስኩት ግን ለምሳሌ ደብድቦ ቢገላት ምንድነው ካሳው በእስልምና የኔ ጥያቄ በነብዩ ጊዜ የነበሩ ሴቶች ኮምፕሌን የሚያደርጉት ምንድን ነበር ባሎቻቸው እየሰበሯቸው እየደበደቧቸው እያበለዟቸው ነበር የሚመጡትና በዚህ ጊዜ ያሉ ሙፈሲሮች የሚሉትን ላሳያችሁ አንድና ምን ያህል ማለት እነሱም በጊዜው የነበረውን ነገር በጣም ከዛ ይራቁ እንደነበሩ ላሳያችሁ ቆይ ሉክ ምን ይላል መሰላችሁ ይሄ ብቻ የሚያስጠላ ንግግር ስድብ እየሰደባት ምናምን ነው ገስጿቸው ምናምን የሚለው እንደዛ አይነት ንግግሮች ነው የሚናገሯቸው ሃርሽ ሆኑ ቃላትን በጣም አግሊ አጸያፊ ሆኑ ቃላትን ተናገሯቸው ይላል ይሄም ካልሰራ ይልና ስትራይክ them if it reform her for him and compel her to fulfill his right መብቱን የሱን መብት ሊያሟላለት የሚችል መስሎ ከታየው ይደብድባት ይላል ይደብድባት ይልና the striking in this verse is non severe disciplinary striking which does not break a bone or disfigure a limb such as shove ነገር ግን ሲደበድባት ይላል አጥንት መስበር አይቻልም አሁን እዚህ ጋር የሙፈሲሮቹ አንድ ያልተረዱት ሐሳብ ምንድነው አጥንቷን መስመር አይችልም አጥንቷንም ማውለቅ አይችልም ይላል አጥንቷን እስኪያውልቅ ድረስ የመደብደብ ስልጣን አለው ማለት ነው ወንዱ አጥንቷ አይሰበር እንጂ በዚህ ሙፈሲር አይን በዚህ ሙፈሲር እይታ አጥንቷ እስኪሰበር ድረስ ወይም ደግሞ አጥንቷ አይውለቅ እንጂ እስከዛ ድረስ መደብደብ ይችላል ሉክ ለምሳሌ በቃሪያ ጥፊ ቢያጮላት አጥንቷ አይሰበርም አጥንቷ አይውልቅም በርግጫ ቢላት አጥንቷ አይሰበርም አጥንቷ ላይውልቅ ይችላል የሚያማት ህመምስ ምን አይነት ሊሆን ይችላል ወላሁ አለም እሱን ከዛ በኋላ ነገር ግን ይላል እንደዚህ ደብድቧት ሉክ so if it leads to death እንደዚህ ደብድቧት ወደ ሞት የሚያመራ ከሆነ ወይም ደግሞ ከገደላት አሁን ሚስቱን ነው ከገደላት ብለው የሚያወሩት ከድብድብ ወጥተው መግደልና መገዳደል ውስጥ ደርሰዋል ማለት ነው ይሄ የሚያወራው በነገራችን ላይ ስለ ጦርነት አይደለም ሚስትን ደብድበ ከገደልካት አንድ ወንድ ሚስቱን ደብድቦ ከገደላት ምን አለ ማለት ነው the compensation is required ካሳ የግድ መክፈል አለበት ይላል ሚስትን ደብድበ አጥንቷን ሰብረህ አጥንቷን አውልቀህ ጅማቷን በጥሰ ከገደልካት ካሳ መካስ አለብህ መካስ ግዴታ ነው ይሄ ካሳ እስልምና እኮ ጽድት ያለ ሃይማኖት ሚስቱን ደብድቦ ከገደላት ካሳ ይከፍላል እስልምና ውስጥ ብቻ እኮ ነው እንደዚህ አይነት ፍትሃዊነት ያለው እስልምና በጣም ፍትሃዊ ነው ሚስቱን አጥንቷን ሰብሮ ከገደላት ካሳ ይከፍላል ለቤተሰቦቿ ሉክ ይሄ እስልምና ነው በነገራችን ባልና ሚስትን ስለመገዳደል
ቁጭ ብለው ባል ሚስቱን ከገደለ ብለው ፈትዋ ይሰጣሉ። ደብድቦ ከገደላት ሉክ ከዛ በኋላ ደግሞ ጽድት ያለው እስልምና የሰጠው ለሴቶች ትልቁ መብት ምንድነው? ሲገደሉ ካሳ ይከፈላቸዋል ሴቶች። አይገርም? እዚያ ማለት ነው የተቀመጠው አንድ ይባል ኦፎይምናል። ለምን ትገረማለህ? ያንተ እኮ እንዱ ደብድብ ነው የሚለው ያንተ የታለስ? አሁን ባሏ ሲገላል ካሳ ስጥ የሚል የታለ ያንተ? አየህ እስልምና መልስ አለው ለሁሉ ነገር መልስ አለው። ባሏ ደብድባት ብሎ ፈቀደልህ። ከዛ በኋላ ስደበድባት ከሞተችበት ካሳ ክፈል ይላል። ያንተ ግን ይኸውልህ ካሳ ክፈል አይልም ማለት እስልምና ለሁሉ መልስ አለው። ለሁሉ መልስ አለው ስንል በምክንያት ነው። እና ታዲያ አንተና ደብድብ ብለህ አስቀድመህ ፈቅደህ ነዋ የገደላት እኮ። አሁን ደብድብ የሚለው ለምን አስኬድ? አንተ ዋና ካሳው ነው እንዴ ካሳው ነው ትላለህ። ካስገደልካት በኋላ ካሳው ምን ይሰራል? ኖ ያንተ ባል ለምሳሌ አንተ ተናደ ሚስትህን ብትመታትና ብትገላት ክርስትና ባልየው ለቤተሰቦቿ ካሳ ይክፈል የሚል አለ? የለም። አየህ እስልምና የተብቃቃ ነው። ምታት ብቻ ብሎ አላቆመም። ስትመታት ከሞተች ካሳ ክፈል ብሏል። ይሄ ነው እስልምና። ለሁሉ መልስ አለው። እናንተ ስለማይገባችሁ ስለማትረዱ ነው። እናንተ ልባችሁን ያጠማችኋል። ላላ ያጠመመው ማን ያቀናዋል? ድሮስ ምድረ ካፊር ባይዘ ትክክለኛ የሙስሊሞቹ ማይንድ ሴት ይሄ ነው። እናንተ መጽሐፍ ውስጥ እንደዚህ ያለ ካሳ ክፈል የሚል አለ? የለም ይላል። ለማንኛውም ኔትወርክ አዛ እያደረገኝ ጌታ አሁን ቀይሬን የመጣሁት እና የሆነ ቪዲዮ ላሳያችሁ ነበር። ኧረ በጣም ትላይ ያላችሁ አንድ ጊዜ እስኪ ጎበዝ ናችሁ። ስማ አንዴ ፕሊስ። ይሄንንም በፈትዋ ደረጃ አንድ ሁለት ቪዲዮ ላሳያችሁ። ይሄ የሚታወቅ ኡስታዝ ነው በሼህ መሐመድ ዘይኔም ሌላ አንድ ቪዲዮ ደግማቸዋለሁ። አሁን ነፎ ያሉትን ክርስቲያን ያለውን በጥፊ ማጮልንም እንዴት እንደሚያስተምሩ ማለት ነው። እዚህ ጋር ያሉት ሊክዱ ይችላሉ። እነዚህ ግን ምን ብለው እንደሚያስተምሩ ስሙት። ሹዘሁና የነሱን አለመታዘዝ ወይ ከትዕዛዝ ማፈንገጥን የምትፈሩትን ወይንም ያወቃችሁትን ይላል ፈዒዙሁና ምከሯቸው። አንድ ከምክር ቢያልፉ ደግሞ ሴቶች ያፈነገጡ ሴቶች ያመጹ ሴቶች ማለት ነው። ከምክር ቢያልፉ ተይ ይሄ አይበጅሽም፣ ጥሩ አይደለም ለትዳራችን፣ አላህን ፍሪ፣ አላህ ፊት ይሄ ቅጣት ያስከትላል። ወህጅሩሁና ፊል መዳጂዕ በመኝታም አክሩፏቸው ይላል። ጀርባቸውን ስጧቸው። በመኝታም አክሩፏቸው ደግሞ የማይመለሱትን ወድሪቡሁና ምቷቸው ይላል። ምቷቸው ማለት ضربን غير مبرح አቁሳይ ያልሆነ ሰንበር የማያወጣ ማለት ነው። አካልን የማይጎዳ ከዚህ ማዕከል ጡንቻ ላይ ይመታል እንጂ ፊት ላይ አይመታም። ከአንገት በላይ ማለት ነው። ከዛን ጡንቻ ላይ ይመታል። በዚህ ጊዜ ወደዳችሁም ጠላችሁም የማይማታ ባል ነው እንዴ የሚሉ ሴቶች አሉ። ለዚህ እኛ አይስማማንም የሚሉት ደግሞ ቀድመውም አደብ አድራጊዎች ናቸው። ፈኢን አጣዕነኩም የሚናገረው ጀሊሉ ነው። አለ እንደሚሉ ሴቶች አሉ። ስለዚህ ሚስቴ ሰምተሻል ሚስቴ ልክ ነው የምጥልሽ ሰምተሻል። ማይማታ ባል እንግዲህ ሁላችሁም አሁኑ እሽመላ ሰላም አንድ ጊዜ አንዴ እኔ ላቅርብና ትቀጥላላችሁ። ነፎይም ክርስቲያንን እስካሁን ለሄዱ ላስተማሩት በራሳችሁ ኡስታዞች አንደበት እንድትሰሙ ስለፈለኩ ነው። እኚህ ደግሞ በደንብ ያብራሩታል። ሰበብ ንፍሉ ቅድም እዛኛው ፊት መምታት አይቻልም ብለዋል። መሐመድ ጋር ግን በጥፊ ወልውሏት ነው ሴትዮዋ አይደለችም ነው የሚለው። ውስጥ አንድ ጊዜ ፕሊስ። ለምንድን ነው የራስ ተፍሲር ነው የራስ ነው አላለኝም እንደ ሰውየው እየተናገረ እና ኡስታዙ እየተናገረ የራስ ነው። ከባድ ነው። እንደዚህ ሰዎች የዚህን ያህል ካሸማቀቃችሁ እንትን ቆይ አንዴ ግን ቃል
ይሄ መጀመሪያ አንቺ አላህን ፍሪ ተይ እንደዚህ አታድርጊ የሚለውን ተፍሲር አልጠበሪ እንዴት ብሎ እንደፈሰረው አንዴ ትልቁ ላይ አድርጉኝና ላሳያችሁና ከዛ በኋላ ትቀጥላላችሁ። ሉክ ተፍሲሮቹ ገስጿቸው የሚለውን ሲፈስር ምን ብሎ ነው የፈሰረው መሰላችሁ? እንዴት ነው ትልቁ ላይ እንዳለብኝ ያላቅም ብቻ ላንብብላችሁ ይላል። it was said እንደተባለው abandon come from hujar abandon ወይም ደግሞ ገስጿቸው የሚለው ቃል የመጣው ይላልና which is an ugly form of speech እጅግ በጣም ጸያፍ ቆሻሻ በሆነ ቃል ስደባት meaning speak harshly to them and have intercourse with them for sexual intercourse የሚያስቀይም ስድብ እየሰደብካት ምን አርጋት ወሲብ አድርጋት ሂጅ አንቺ ቆሻሻ እያልክ ሚስትህን የገዛ ሚስትህን ሔዋንህን እግዚአብሔር አምላክ የሰጠህን ሚስትህን ማለት ነው አንቺ ቆሻሻ አንቺ አስቀያሚ እያልክ እየሰደብካት ከዛ በኋላ ወሲብ ማድረግ ስትፈልግ ግን ወሲብ ማድረግ ትችላለህ ችግር የለውም ኢማጂን ሚስትህን እንደዛ አጸያፊ ቃል እየነገርካት እየሰደብካት በዛ አይነት መልኩ ያንቋሽሽካት ወሲብ ማድረግ ከፈለክ በዚህ አይነት መልኩ መገናኘት ትችላለህ ሚስትህን እንደዛ እየሰደብካት እንጂ በፍቅር አባብላ የኔ ፍቅር ምናምን ብላ ሉክ ለምሳሌ ሁላችሁም ይሄን ነገር እንደው የተፈጥሮ ጉዳይ ስለሆነ ታቁታላችሁ እስልምና ግን ባሎች ከሚስቶቻቸው ጋር በምን አይነት መልኩ እንዲያደርጉ የሚፈቅደው ለምን እንዴት ነው የሚያጸይፍ የበሰበሰ ቃል እየተናገሩ ሚስቶቻቸውን እየተሳደቡ ከዛ በኋላ ወሲብ አድርጓቸው እጅግ በጣም የሚሰቀጥ ስድብ እየሰደባችሁ ወሲብ አድርጓቸው እኔ ሰዎቹ ሐውልት ናቸው ሮቦት ናቸው አሸንጉሊት ናቸው ነፍስ የላቸውም ስሜት የላቸውም ሴቶቹን እንደምንድነው የቆጠሯቸው ለእንስሳ እንኳን ይታሰባል እኮ እንኳን ለሴት እንኳን እግዚአብሔር በአምሳሉ ለፈጠረው ማለት ነው በምንድነው ሴቶቹን የሳላችኋቸው ሮቦት አድርጋችሁ ነው የሳላችኋቸው በእነ ዑመር ጊዜ ዑመር ደብድቧቸው የሚለውን እንዴት ነው እንትን ያሉት የተረዱት ይሄ ሶሪ አባንደን የሚለውን ወይም ደግሞ ገስጿቸው የሚለውን እንዴት ነው የተረዱት እና አልጠበሪ ደግሞ አሳያችኋለሁ በግመል በመትታሰርበት ገመድ ቤት ውስጥ አስራችሁ አቆዩአቸው ግመል በሚያስሩበት ገመድ ማለት ነው ቀጥል ቃል ያ እንደው እንደዚህ ወደ አማርኛ ራሱ ለስለስ አድርገው በጣም አሰማምረው ያመጡትን ነው እንደምናሰማችሁ በዚህ በ21ኛው ክፍለ ዘመን ለኢትዮጵያ ሕዝብ ይሄን ብትነግረው ማንም እስልምና ውስጥ ሊቀመጥ የሚችል የለም ሰው አለሳልሰው ሲናገሩ ስሙት ይሄን ኡስታዝ ደግሞ ወላቲ ተኻፉነ ኑሹዘሁነ ያምጻሉ ብላችሁ የምትፈሯቸው ሴቶች በባሎቻቸው ላይ ያምጻሉ የምትሏቸው ሴቶች ፈዒዙሁነ ምከሯቸው ፈዒዙሁነ ምክር واهجروهن في المضاجع واهجروهن في المضاجع بمنيتام تليواچو اكرفاچو واضربوهن متواچوم ضربا غير مبرح بلوا النبي صلى الله عليه وسلم يما يقوسل يما يغدا لكفو يما يسط دولا فإن أطعنكم الشكالواچونا كترمو فلا تبغوا عليهن سبيلا بالنسو لا يموقشا يمكسشا منقد اتفلال قباتشو على الله وهكذا يالاتشو زنبلاتشو تبات تنساسو تعززوا الشالو تو يتبالو تنكتو يترمو تنتترمو بكا إن الله كان عليا كبيرا الله سبحانه وتعالى هيا لنا تلاق يتانونا فضل الله بأن جعل الرجل أكمل في عقله ودينه وبدنه فصلح للقوامة الله عندهم وليلا ولا بابلتو مالت وندم بسيت لا بابلتو بأمرهم بأمنتهم بأكلهم وندي بلتال كسيت وليس الذكر كالأنثى طيب وبما أنفقوا من أموالهم وهذا عامل آخر بما ثبتت به القوامة للرجال على النساء فإن الرجل بدفعه المهر عن مهر كفلان
وبقيامه بالنفقة على المرأة بس يتلاقي بمقلبهم كان أحق بالقوامة التي هي الرئاسة باستداداري نتلقمو السو يبلت هنا الصالحات صالح مالتكو طرو كخالقهم غارا كخلقهم غارا كالله خلق غارا ميالتقاچ ሴት ማለት حافظات للقانتات ናት ለአላህ ትታዘዛለች ለባሏም ታዛዥ ነች የአላህንም ሐቅ የባሏንም ሐቅ ትወጣለች حافظات للغيب الله ድብቅ ያረገውን ነገር ትጠብቃለች حافظات لفروجهن واموال ازواجهن የራሳቸውን ሰውነታቸውንም አካላቸውንም ሆነ የባሎቻቸውን ንብረት ይጠብቃሉ ለማንም አያስነኩም ሚስጥር ጠባቂዎች ናቸው ሰበን ኑዙል አለው ይሄ እነዚህ አንቀጾች ሁለቱ አንቀጾች ሰበን ኑዙል አላቸው ይባላል ስሙት እንግዲህ አሁን ሰበን ኑዙል ቁርአኑ የወረደበት ምክንያት ሪዝኑን ደግሞ ሊናገር ነው ስሙት الرجال قوامون على النساء بما فضل الله سعد بن الربيع የሚባል صحابي ይቆራጣል አንዲ ሁለት ደቂቃና በጥፍ ወለወላት ከዛ በጣም ተናዳ ወልሰው ትንሽ ቃዳ ስትናገር ቤተሰቡ አህዶ ለነብዩ አለይሂ ሰላቱ ወሰለም ምናልከን ሰበብ ነዙሉ ከሚለው ትንሽ መልሰው እሺ በጥፍ ወለወላት የባሎቻቸውን ንብረት ይጠብቃሉ ለማንም አያስነኩም ሚስጥር ጠባቂዎች ናቸው ሰበን ኑዙል አለው ይሄ እነዚህ አንቀጾች ሁለቱ አንቀጾች ሰበን ኑዙል አላቸው ይባላል الرجال قوامون على النساء بما فضل الله سعد بن الربيع የሚባል صحابي ሚስቱ አስቀየመችውና በጥፍ ወለወላት ከዛ በጣም ተናዳ ለቤተሰቡ አህዳ ስትናገር ቤተሰቡ አህዶ ለነብዩ አለይሂ ሰላቱ ወሰለም ሰዓድ እኮ እንዲህ አደረጋት ብሎ ተናገር እና ምን ፈልገህ ነው ሲባል ትምታው ቂሳስ ይፈቀድላትና ትምታው ማለቱ ነው ከፋቸው አይደል ወንዶቹ እንዲህ ተደንግጎ ቢሆን ነው እኮ አንድ ሰው እጁን ያነሳም ነበር ከዚያስ አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰለም ምንም አላሉም ከዚህ በፊት ወንድ ሴትን ይመታል ከመምታትም አልፎ ሲሸጥ ሲለውጥ የነበረ ህዝብ ላይ ነው የነበሩት እና እንደው ሸሪዓው እንደው ዝም ብሎ ያያል ወይ እንደማለት ነው ስለዚህ አስረዳ የሱንቱና ስለዚህ አስረዳ ጃሉ ቀዋሙና على النساء بما فضل الله على ሊመታት ይችላል ማለት እኮ ነው አላህ ከዚያ እንደው ምን አለ فاهجروهن في المضاجع ثم اضربوهن ይመቱም ይችላሉ ግን የአይነት ዱላ አይደለም መቼም አልሙሂም ፈለጠማ ብሏል ለጠማት ማለት ምን ማለት ነው በጥፊ መታት ማለት ነው ጥፊ ነው فقال ولي المرأة زمدوا من على عرضنا امرا واراد الله غيره እኛ የሆነ ነገር አስበን ነበር ስሞታውን ያቀርብና አላህ ሌላ ነገር አሰበ وما اراده الله خير الله يشاء يبلطال ورضي بحكم الله تعالى الله يسطون وساني امن له تقبله عرفش ተቀመጪ ከተመለሽ ወደዚሁ ላይ ተደገም ያለሽ ብሎ ተመለሰ ለማለት አይደል እንዴ ሲሆን ነው እንጂ እንዴት ይመታሻል ካልካት ራሱ እኮ እንዴት እንዲህ ይልሻል ካልካት አረ ሌላም ብሎኛል ገና ያልሰማው ጉዳለ ነው የምትለው ስለዚህ ብዙ ቤተሰቦች በጣም ጠንካራ ቤተሰቦች እሷ መታም ተናገረውን አይሰሙም እና አላህ Subhanahu Wa Ta'ala ሴት ልጅ ስታምጽ ስታስቸግር በምን መልኩ ልትመከር እንደሚገባት መጀመሪያ ምክር ያስፈልጋታል ዒዙሁና ወዕዝ ባልን ያላከበረች ሴት ቦታዋ የት እንደሆነ ባሏን ያከበረች ሴት ደረጃዋ ምን እንደሆነ በእስላም ባስረዳት የሚችል ሰው ሊነግራት ይገባል ከዚያ በኋላ ደግሞ እምቢ ካለች ትኮርፋለች ኩርፊያ ምን ማለት ነው መኝታ ላይ ያኮርፋታል ማለት ለብቻው ይተኛል ማለት አይደለም ፍራሽ ይለያል ማለት አይደለም እዚያው ላይ ሆኖ ግንኙነት አያደርጋትም ማያቅፋትም ፊቱን አዙሮ ይተኛል ማለት ነው ይሄ ትልቅ ቅጣት ነው ከዚያ አልፎ እምቢ ካለች ትቆነጠጣለች
ጡንቻ ለትልቅ አይደል አይሆንም መሰለኝ አልጋ ላይ ሆነ ሚስትን ስቆነጥጥ አሰው ኢየሱስ ቢሆን ጡንቻ ያማል እኮ ኢየሱስ ቢሆን ያም ማለት ነው አልጋ ላይ ሚስትን ዞር ተቆነጥጣለህ አስበላል ባለነ ስቆነጥጥ ሚስትን ምጅግስ ታርጋ ኧረ ወይኔ እኔ በቃ አልቻልኩም አሳዘኑኝ በጣም ልብ ተደከው በጣም ሳቂ መጣም እንዴት ይሄ 21 ሲጨር ቀጥሎ እስኪዱበት ይሄ ነው ሐሳቡ ቪዲዮ እሱ ምን አለበት አስባል ረፍት እኮ ነው እሷ ጋር እኮ በሰበብ እየፈለገ እንደውም እሷ ጋር ለመተኛ ተረፍት እኮ ነው ሶስቱ ጋር ሄዶ እንደልቡ ይተኛል እሷ ጋር በተራዋ ጊዜ ጀርባ ሰጥቷት ይተኛል ሲፈልግ ከዛ ዞር ብሎ ሲቆነጥጣት ያድራል ቀልድ ምስጥ ነው እኮ ያገባችሁ በቃ ይሄ እኮ እንደ ምስጥ እኮ በቃ ሰውነቷን ሲቆነጥጥ ሲበላት ነው የሚያድረው ይሄ ለሚስራ ነው የሚያስፈልጋት ሚስራ ለሊት የሚቆነጥጥሽ ወይን ፕሪንሰስ ለሊት የሚቆነጥጣሽ ያለ እንቅልፍ ውስጥ ከሌሊቱ 9 ሰዓት ባሏ ተነስቶ ጭንዋ ስር ሲመጀልጋት አስበው እስኪ ብላ ብርግስት ዝም በይ ይሄ ብቻ መሰለሽ እንደ ሆር ላይኖች እኮ እየረገሙሽ ነው ይላታል በዚህ በጣም ነው የሚያሳዝነው ግን የምር እንደው አላቅም እንደዚህ ስንሰማው ቀልድ ነው የሚመስለው እንጂ ትክክለኛ እስልምና አስተምሮ ይሄ ነው በስሜት ወጣት አስባችሁታል ቀላል ቅጣት አይደለም አሉ ኡስታዙ ይሄ በጣም ቀላል በስሜት መቅጣት ጀርባና ጆሮ መተኛት ተራ ነገር አይደለም በጣም ከባድ ቅጣት ነው ኡስታዙም ገልጸውታል በስሜት እናንተ አስባችሁ ኢቭን አይደለም ጀርባ ሰጥቶ መተኛት እስከ 4 ወር ድረስ እኮ ቤቱ አለመምጣት ይችላል ቤቱ አለመግባት ይችላል ሌሎቹ ጋር ማሳለፍ ይችላል ስለዚህ ኢማጂን 4 መግባት የሚችል ከሆነ 4 ያገባል ባሪያ ደግሞ ካለች ፊቷ ባሪያዋን መገናኘት ይችላል እሷ እየፈለገች ባሪያዋን መገናኘት ይችላል ባሪያ የተፈቀደለት ስለሆነ ሰራተኛ ማለት ነው ከዛስ ይነው ቁልጭ እያለች እንኳን ሌላ ቦታ ልትሄድ ከዛ ለሊት ስትቆነጠጥ ታድራለች ምስጥ ነው እንዲያገባችሁ ሲመሽልጋት ያድራል ማለት ነው ወይኔ ቱራራየም ተመታ በጥፊ ወልውሏት ሄደው ለማመድ ሲደብሩት አላህ መገለጽ ሲያወርድ አላህ ምንድነው ያለው ትደገሚያለሽ ነው ያለው አፍረን ተመለስን ሰሃባው እንግዲህ ሚስት በጥፊ ወልውሏት ኢማጂን መጽሐፋቸው ላይ አስቀምጠውታል ይሄንን ታሪክ እኮ መጽሐፋቸው ላይ አለ እኮ እንትኑ ላይ አስባቡ ላይ አለ አዎ በቪዲዮም ቲቪ አፍሪካ ላይ ተርጉሞታል ከዛ ነው ስልኩት ነው ቪዲዮንም ኦኬ 434 መጽሐፉ ላይም አለ ተቀምጧል ከዚህ በፊት አድርገዋል አሳውሳለሁ ምንድነው በነገራችን ላይ አሁን እዚህ ጋር ፕሮሰስ ብለው እነሱ የተናገሩት ነገር እንዳለ ሴት ልጅ በጣም ጥንብርኩሷን የሚያወጣ ነገር ነው ሙፈሲሮቹ የተረዱበት ወይም ደግሞ ያስቀመጡት ማለት ነው እነዛ ማመጿን የምትፈሩትን ብሎ ገስጿቸው የሚለው ቃል በራሱ እጅግ በጣም አስቀያሚ ጸያፍ በሆነ ነገር ነው እነ ጠበሪ እነ ቁርጡቢ ሲያብራሩ የፈሰሩት ማለት ነው አሁን ሉክ ይሄ ገስጿቸው አሁን እንደው ተይ አላህን ፍሪ እንዴት እንደዚህ ታረጊያለሽ ብላችሁ ምከሯቸው ምናምን ይያለ ነበር አይ ኡስታዝ የተናገረው እነ ጠበሪ ደግሞ ይሄንን ምን ብለው ነው የተረዱት የሚለውን ነገር አንዴ ላስነብባችሁና ከዛ በኋላ ከዚህ ተረት ስፔሻሊ ሙስሊም ሴቶች ካላችሁ አይሩን ማለት ጭንቅላታችሁ የሚሰራ ከሆነ ይሄ ነገር በምንም ተአምር ኖርማል ነው ጤናማ ነው ብላችሁ እንደማትቀበሉት እናውቃለን የሆነ መንፈስ አይምሯችሁ ውስጥ ካልገባ በስተቀር የሆነ ነገር ካልሸፈነባችሁ በስተቀር ማለት ነው ሉክ ምን ይላል መሰላችሁ ሼድ ያደረኩበትን ብቻ አንብቡትና ምን ይላል መሰላችሁ ሱፊያን ሰይድ ሱፊያን እንደተናገረው ምን ይላል the same meaning and it was narrated from Ibn Abbas ከኢብን አባስ የነብዩ ያጎት ልጅ ቁርአንን እንዲያብራራ የፈቀደለት የጸለየለት መሐመድ ማለት ነው ይሄንን ገስጿቸው የሚለው እንዴት ብሎ ነው የተናገረው it means tie them up in their home በቤት ውስጥ እሰሯቸው ልክ ሲያምጹ እንደው እንዳመጹ ከፈራችሁ በቤት ውስጥ ጠፍንገህ ታስራታለህ ሚስትህን ማለት ነው tie them up in their house ቤት ውስጥ እንደ እንስሳ እንደ ከብት እንደ ግመል እንደ ፈረስ እንደ አህያ
እንደ ዶሮ ታስራታለህ ሚስትህን። መገሰጽ ማለት በእስልምና ሚስት ስታጠፋ መገሰጽ ማለት ይሄ ማለት ነው። and from the saying he abandoned the camel meaning he tied it with this ግመሎች በሚታሰሩበት ገመድ ሚስትህን ቤት ውስጥ አስረት አስቀምጣታለህ። ይሄ ወንዶች ለወንዶች የሰጠው ለሴቶች የሰጠው ክብር ነው ማለት ነው። ቃል ኖት እያያዘ ነው እርግጠኛ ነኝ። ቪዲዮዎች የሰበሰበው ወዶ እንዳይመስልህ። የግመል ማሰሪያ ያኔ ግመል ጠባቂ በነበረበት ሰዓት ሙስሊም ሳለ ያስቀመጣት የግመል ማሰሪያ አለች። አሁን ቪዲዮ ይሰብስቧል። ገመዱ ያለችው አስቢ እንግዲህ የቃል ባለቤት አስቢበት። ለሳምንት ከጠፋች አስሯት ነው የሚሆነው። ኧረ ወዴት ስላለ ተጽዕኖ ትላለህ። የቪዲዮ ተጽዕኖ አስበዋል። አሁን ይህንን ስናነብ እያዩ ሔዋኖቹም አይጠጉንም እኮ። አኬ ያለውን ሰምተሃል? አይተዋል? የጻፈውን ሽማግሌ ዮኒ ፓፓን ልኬ ምን አለው ሲባል ሙድ ያለው ብሎ ለሳቶኛል። ለምን እኔን አይልከኝም? እኔም ቢልከኝ ይሻል ነበር። ስማ እኔም ቢልከኝ ሚዶ አለው እላቸዋለሁኝ። ሚዶ ታውቃለህ? ፀጉር ማበጠሪያ። አሁን ለኔ ሽምግልና ስልካችሁ ምን እንደምትሉ ሳስበው ሴቶች የሚደበደቡበት ቪዲዮ አለው ነው የምትሉት። እርግጠኛ ነኝ ለአንተ ላኬ ግን ሚዶ አለው እና ሚስቱ ዞማ ፀጉር ካላት ሚዶ ያለው ላታለን ትወርሳለች። በነፃነት ያለ ተቀናቃኝ ታበጠረበታለች። ልጁ ስለተበት ልጁ ስለማይጠቀምበት ጥሩ ሀብት ይኖራታል። ቃል ደግሞ ጥሩ ቪዲዮ ሰብስቧል። የግመል ማሰሪያ ገመዷን አስቀድሞ ቃል አዘጋጅቶላታል። ጥሩ የድብደባ ቪዲዮዎችን ሰብስቧል። አሪፍ ነው። ክርስቲያን ደግሞ ጥሩ ተፍሲሮችን አይቷል። አዳሜ እንግዲህ እኔ የለሁበትም። ግን ምንድነው ቆመን መቅረታችን ነው። ክርስቲያን ማን ይጠጋናል? አሁን ቃል እፎይ እንደዚህ አስወሩ አሁን እኮ ያሳሰበኝ አይደል እንዴ? እኔው ሙስሊም ሴቶች እያያችሁ እስልምና ውስጥ ባትቀመጡ ጥሩ ነው። በየትኛው መስፈርት እስልምና ሴቶችን አላከበራቸውም? በየትኛው መስፈርት ማለት ነው። በጣም በሚያሳዝን ሁኔታ ደግሞ የሚያጭበረብሯቸውና የሚያታልሏቸው እንዴት ነው? ብሬን ዋሽ በማድረግ ነው። እስልምና ለሴት ልጅ ያለው ክብር ብለው ይችን ቃል ደጋግመው ያስጮኋታል። ከዛ በኋላ ሰዎች በዚህ ቃል ይማረካሉ። ከዛ እስልምና ጥሩ ሃይማኖት ይመስላቸዋል። ለሴት ልጅ ጥሩ ሃይማኖት፣ ጥሩ አስተያየት ያለው ይመስለዋል ሰው ማለት ነው። ነገር ግን ገብታችሁ ብታነቧቸው ቁርአንን ብታነቡት ይሄ ያለው የሴቶች ምዕራፍ ላይ ነው። የሴቶች ምዕራፍ ለሴቶች ልዩ ክብር ይሰጣል ተብሎ በሙስሊሞች ዘንድ ብዙ ጊዜ ደጋግሞ ሲወራ እንሰማለን። የሴቶች ምዕራፍ ላይ ምን የሚል ቃል አለ? ሴት ትደብደብ የሚል ቃል አለ። ሊቃውንቶቻቸው ሰለፎቻቸው ቀደምቶቹ ማለት ነው ይሄንን የተናገሩት በዚህ እጅግ አስቀያሚና ቀፋፊ በሆነ መንገድ ነው። ይሄ ወንዶች ለራሳቸው እንዲመች አድርገው የሰሩት ህግ ነው። ለራሳቸው እንዲመች አድርገው የሰሩት ህግ ነው። ከዚህ ጨለማ ውስጥ ውጡ፣ ከዚህ ተረት ውጡ ልንል እንወዳለን እና እንደዚህ ነው። ቢበቃን ስለዛሬ ምን ነው ልትቆረጥጣት ነው እንዴ ገብተህ? ልሞክረው ቁንጥጥ ያርጋል። ቁንጥጫ ማተብ እንዴ ያማል እኮ ለልጅ ነው። ወንዶች ከፋችሁ። እኔ ተመቸኝ። ወንዶችን የሚመታ ደግሞ ህግ ቢመጣ ወይ ደግሞ ተምታው የሚል ሴቷ ተምታው የሚል ቢመጣ አንድ ወንድ
ቀና ብሎ ሴቶችን አይመታም ነበር ብሎ ኡስታዙ ተናገረ። ግን አልመጣም። በቃ ያለ ትእዛዝ ነው። አሜን ብለሽ ተቀበይ። ሪሊ በጣም ከባድ ነው። ከባድ ማለት ሙሉ ለሙሉ የተናገረው ስህተት እንደሆነ የምታውቀው በምንድን ነው? ያ ማለት ለነሱ እንደሚያዳላ ሙሉ ለሙሉ እስልምና የወንዶች የበላይነት የነገሰበት ሴት ልጅ ደግሞ ተጨቁና የምትኖርበት እምነት መሆኑን የምታውቀው ከኡስታዙ ንግግር ሉክ ስለሚመግባት ስለሚያለብሳት ወንዱ ይበልጣል፣ በሜንታሊቲም በምንም ነገር ይበልጣል አለ። ኢማጂን ስለሚያለብሳት ስለሚመግባት ብለው ይናገራሉ። እሺ መመገብ የምትችል ሴትስ ለምሳሌ ሀብታም ሆና ደሃው እንዳግብታ ያንን ወንድ እያለበሰችውና እየለመገበችው የምትኖር ከሆነስ እሱ ሲያምጽባት መደብደብና መግረፍ ትችላለች? እንደዛ። ይሄን ደግሞ በቀላሉ በምን መረዳት እንችላለን መሰላችሁ? ሙሐመድን 15 ዓመት ሙሉ ከድጃ ነች ተሸክማው የኖረችው። እሱ ምንም የሌለው መናጢ ደሃ ነበረ። ሱራ 93 ቁጥር 7 ላይ እንደሚናገረው ማለት ነው። ድሃ ሆነህ አገኘንህ ብሎ ይናገራል ቁርአኑ ራሱ። የቲም ሆነህ አገኘንህ የማደጎ ልጅ ነበር፣ የድሃ ነበር። የበለጸገው በከድጃ ገንዘብ ነበር። 15 ዓመት ሙሉ ከድጃ ደግሞ በጣም ኖብል የአረብ ነጋዴ የአረብ ባለሀብት ነበረች በሰዓቱ በነበሩት። 15 ዓመት ሙሉ ተሸክማ የኖረችው እሷ ነች። እሷ ሙሐመድን መደብደብ ትችላለች? አጥንቱን መስበር ትችላለች? ሳካ እንደው ችግር የለም ሳካ ሳታደርስ በሚለው በሚረዱት በጥፊ ማለት ትችላለች? ማጮል ትችላለች? መወልወል ትችላለች በጥፊ? እንዴት እንደሚረዱት ተመልከቱ። ለምን ሙሐመድ ችግረኛ የነበረ ሰው ነው፣ ሀብታም ላይ ሄዶ የተጣበቀ ሰው ነው። እሷ 40 ዓመቷ ነበረ፣ እሱ 25 ዓመቱ ነበር። 40 ዓመት ሆኖት እሱ መገለጥ እስኪመጣለት ድረስ የተሸከመችው ከድጃ ነበረች። ከዛ በኋላ በጦርነት በምናም በዘረፋ ገንዘብ ነው የሚተዳደረው ሙሐመድ። እሷ እንደዛ ማድረግ ትችላለች? በገንዘብ ስለምትሰጥ ስለምታበላው ስለምታጠጣው ባሏን መደብደብ ትችላለች? አይሰራም። ለምን እንደማይመጣ ታውቃላችሁ? ምክንያቱም እስልምና የተቋቋመው ለወንዶች ሴቶችን በመጨቆን ሴቶችን እንደ ዕቃ በመቁጠር እንደ አሸንጉሊት በመቁጠር ስለሆነ ማለት ነው። ለዛ ነው ሴት ልጅ ትልቁ አገልግሎቷ ለወንድ ልጅ በዛ መልኩ እንድትሰጥ ስለተፈለገ ነው። እና የወንዶች ድር ነው። ወንዶች ናቸው እንደዚህ ቁጭ ብለው በዲስከሽን እንደዚህ ሴቶችን የሚያንቋሽሽ ነገር የሚናገሩትና ቆሻሻ ነገር በጣም ቆሻሻ ነገር ነው። ባይዘይ እንደዚህ አይነት ነገር ክርስትና ውስጥ የለም። እንደዚህ ደብድቧት ምቷት ከዛ በኋላ ከመታችኋትና ከሞተችባችሁ ካሳ ክፈሉ የሚል ክርስትና ውስጥ ቢኖር ኢማጂን ክርስቲያኖች ምን ፊል እንደምታረጉ አውቃለሁ። ሙስሊም ሴቶች ግን ጭንቅላታቸውን ሸጠውታል። እስልምና ሴቶችን ያከብራል ተብሎ እስልምና ሴቶችን የሚያከብር የቁርአን ምዕራፍ አለው ብለው ነገር ግን ሴቶችን ደብድቡ የሚል እዛ ክፍል ውስጥ ተቀምጧል። ሰው ከዚህ ሰይጣናዊ አስተምሮ ወጥቶላችሁ እንደዛ ነው። ሴቶችስ ግን ምንድን ነው የሚሰሩት? ማለት በዚህ ደረጃ በቪዲዮ በፈትዋ እየለቀቁ በመጽሐፋቸው ትመታ እያሉ እየተናገሩ ባልሰማላሽ የሚሉት በጣም ነው የሚያስቀኝ። መጽሐፍ ቅዱስ ላይ የመጡ አፋቸውን ሊያላቅቁ ይሞክራሉና እውነት ተቋሞች ሴት ፌሚኒስት ነን ሴት ልጅ መብት የሚሉት ይሄ አይታያቸውም ወይ? ይሄ ላይፍ እየኖረች ያለች እኮ አለች በእምነት ተቀበላ እዚህ በ21ኛው ክፍለ ዘመን ኢትዮጵያ ውስጥ ህግ ጋር የማትሄድ ያላ ትእዛዝ ነው ብላ ተቀበለች። በርካታለች እንድትቀበልም ነው ባለፈውም ተነስቷልና ለነሱ ራሱ ምንድነው እኔ ግራ ለሚገባኝ ነው ፈርተው ነው ትላለህ። አይደፍሯትም። እስልምናውንማ በተአምር አይደፍሩትም። ባል ማን ላይ ተበረታለች ሲባል ሚስቴ ላይ ነው አይደለም የሚባለው ተረቱ ራሱ። ስለዚህ ምንም ክርስትና እንደዚህ በክርስትናን በሚያንቋሹ በሚሳደቡ ላይ የዛቻ የግድያ የማስፈራሪያ የስድብ ናዳ ስለማያደርስ በተሰጣቸው ነፃ ፈቃድ የፈለጉትን ማድረግ ይችላሉ። ግን ለተናገሩት ነገር ለተሰደቡት ስድብ ዋጋውን ይጠየቁበታል በሰማይ።
እስልምና ጋር ግን እስኪ ደፍራ ፌሚኒስት የሆነች ሴት ለምንድነው ሴት ልጅ ትደብደብ የሚለው ቁርአን ውስጥ ያለው ብላ ጀግና የሆነች የሴቶች ተሟጋች ነን ብለው የሚያስቡ ፌሚኒስቶች ወጥተው ይሄን ነገር ያቀርቡ። በነጋታው አታያቸውም ወይ ደግሞ ሂዩሚሌት አድርገዋቸው ሰባተኛ ሰማይ ላይ ነፍሷን ተጠብቃለች። ለምን ተቆነጠጥን ለምን ተመቱ ተባልን ተብላ አባቴ ነፍሷን ሰባተኛ ሰማይ ላይ ነው የሚልኳት። አስባል ገና ባል ሚስቱን መምታት አይችልም። ቁርአንና ሐዲስ ላይ ያው ትመታ ይላል። ኢዝ ኖ ፌር ብላ ገና ሳጨርስ ነው ሰባተኛ ሰማይ ነፍሷን የሚልኩላት። እስቲ ሞክሪ ፌሚኒስት ነን የምትሉ ሐዲስን አንጭና ይሄው አጥንቷ የተሰባበረ ይሄ አዛኝ ነብይ አይደለም ንብረቷን አስቀምጦ ይሄው ሴት ትደብደብ ብሏል። በይሲ እንደዛ ብለሽ ይኸውልሽ ቪዲዮሽ ገና 10 ሰው ሳያው አይደለም ድብ ሜቢ ፍታዊ ሰው ካገኘሽ ከፊት ሁለት ጥርስሽ የላኛው ፓርት ከታች ሁለት ጥርስሽ አንደኛው አይንሽ ይጠፋል አንደኛው አይንሽ ያብጣል አፍንጫሽ እንትን ይላል እና ፍታዊ ከሆነ ቀኝ ትከሻሽ ይሰበራል ግራ እጅሽ ይሰበራል እግርሽ ይሰበራል ፍታዊ ከሆነ ማለት ነው። ከዛ ትንፍሽ አትያት ምን ሆነሽ ነው ምላሽሽ ይሄ ይሆናል። አይደለም ካልሽ እስቲ ነገ ቪዲዮ ስሪ ሐዲሶችን እኛ እንሰጣችኋለን። ቁርአኑንም ያው አይታችሁታል። እስቲ ጀግኝና ወንድ ሆንሽ እኔ ለሴቶች ቆማለሁ ሴት ልጅ መደብደብ የለባትም በአንደኛው ሴንቸሪ ላይ ባል ሚስቱን ይደብድብ ይቀጥቅጥ ያው ማጥፍታ አይደለም ባይዘ ገና ለገና ልታምጽ ትችላለች ብሎ ከፈራ ነው የሚለው። እሷ አምጽ አይደለም እሷ ካመጸች ምንድነው የሚለው ንብረቷን እንዳላ አሳልፋ ለሱ ሰጣ ሉክ እሱ እንዳመጸባት ካወቀች ናልኳችሁ እንዳመጸባት ካወቀች ንብረቷን በሞላ ለሱ ሰጣ ምንድነው ማድረግ ያለባት እንደ ዕቃ ቤት ውስጥ ነው መቀመጥ ያለባት። ሜቢ አንዴ ክፈተው ክርስቲያን ልዩነቱን ላሳያቸው። እሱ ግን ከጠረጠረ አንክቶ መጣል ይችላል። እሷ ካወቀች እንደ አመጠባት ካወቀችስ ንብረቷን ሰጣ እንደ ዕቃ ቤት ውስጥ መቀመጥ ነው ያለባት እንዳይፈታት። ልዩነታቸው ይሄ ነው። የትኛውን ልክፈትልህ? ቆይ ሱራ 228 ይመስለኛል ነው 128 አይሱ ቼክ አንዴ ክፈተው እያየሁት ሊደረስ ይችላል። መቶ 117 እንደዛ አካባቢ አንብብልኝ እስኪ ጥቅሶቹን አንድ ላይ ያዝ። ኦኬ እሺ ሱራ 4 እንዳይሆን ሱራ 427 መሰለኝ። 127 128 ሱራ 4 እኮ ሱራ 4 ይመስለኛል። ቆይ ስንት ነው የከፈትከው? ካደ 2 ኦኬ እሺ እኮ በሴቶች ነገር ያስተችኋል። አንብቦ እሺ በሴቶች ነገር ያስተችኋል። አላህ በእነርሱ ይነግራቸዋል። ያም በመጽሐፉ በእናንተ ላይ የሚነበበው በእነዚያ ለእነርሱ ከውርስ የተጻፈላቸውን በማትሰጧቸውና ልታነቧቸው አፋርገው። ይሄ ስለ እንትኖች ነው የሚያወራው። የኛውን ታሪኩን አውቀዋለሁ። ቆይ ከፍ አድርገው። ሴትም ከባሏ ጥላቻን 128 ነው። ሴትም ከባሏ ጥላቻን ወይንም ሉክ ጥላቻን ወይንም ፊቱን ማዞርን ብታውቅ ብጠረጥር ነው የሚለው ብታውቅ ነው የሚለው። በደንብ አሳያችሁ። ብታውቅ የቅድሙ ግን የሚመታት ምን ሲሆን ነው?
እሱ ከጠረጠረ ነው። እሱ አንተም ልክ ኢዮብ ለምሳሌ 18 ዓመት ሙሉ ስታስታምመው አንድ ቀን አርፍዳ አታውቅም ነበረ። አንድ ቀን ስታረፍድ እቺ ሴትዮ ወደፊት ልታምጽብኝ ትችላለች ብሎ ጠረጠረ። እሷ አምጻበት አይደለም። ከዛስ እመታታለሁ ስድን አለ። ከ18 ዓመት በኋላ ታሞ ሲድን ደበደባት። አምጻ ሳይሆን ስለጠረጠረ። እዚህ ጋርስ ግን ሉክ ሴቷስ ካወቀች እሱ እንዲያመጽባት ኢዮብ ቅድም ልታምጽብኝ ትችላለች ብሎ 18 ዓመት ዘመድ ቤተሰብ ጎረቤት እንዳለ ከርተውት እሷ ብቻ ስታስታምመው ኖራ ተቀጥራ እየሰራች አንድ ቀን አረፈደች ብሎ ወደፊት ልታምጽብኝ ትችላለች ስድን እንደበድባታለሁ አለ። ቀጠቀጣት። አምጻበት ሳይሆን ወደፊት ልታምጽ ትችላለች ብሎ ስለሰጋ ሉክ ሂር ሴትም ከባሏ ጥላቻን ወይንም ፊቱን ማዞርን ብታውቅ እንደ ጠላት ብታውቅ ፊት እንዳዞረባት ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም። መታረቅም መልካም ነው። ነፍሶችም ንፉግነት ምናምን እያለ ይቀጥላል። መስማማትን የሚስማሙት እንዴት ነው ነው? አሁን ኢብን ከሲርን ክፈት እናሳያቸው። ዘሆል ንብረቷን ትሰጥና ሳውዳን መሐመድ እንዳደረገው ማለት ነው። ንብረቷን ተራዋን ዘሆል ለሱ ትሰጥና ትስማማለች። ምን አይነት ስምምነት? እንደ ጠላ ታውቃለች። ፊት እንዳዞር እንደነሳ ታውቃለች። አልጠረጠረችም፣ አውቃለች። ኦልሬዲ ሺ ነው። ተዛስ ንብረቷን ዘሆል ትሰጣለች ለሱ። ከዛስ እንዳይፈታት ብቻ እንደ ዕቃ ቤት ውስጥ ትቀመጣለች። ከሷ ጋር ግንኙነት ማያደርግም። ለሷ ምንም ነገር አይገዛላትም፣ ምንም ነገር አይሰጣትም። እሷ እንደ ዕቃ ቤት ውስጥ ትቀመጣለች። እሱ ከጠረጠረስ ግን ፊት ይነሳታል፣ አልጋ ይለያል፣ ይደበድባታል። አጥፍታ ሳይሆን ከፈራ ወደፊት ታምጻለች ብሎ ከፈራ ስለጠላችሁ ሳይሆን ወደፊት ልጠላኝ ትችላለች ብሎ ከፈራ ከጠረጠረ ይደበድባታል፣ አልጋ ይለያል። እሷ እስካወቀች እንደጠላት እንትን እንዳላካወቀች ዘሆል መፍቶቿን ለእሷ አሳልፋ ትሰጣለች። ሜይ ቢ ክርስቲያን ቀጥለው። ኦኬ እሺ ምን ይላል? if a woman fear cruelty or desertion on her husband's part there is no sin on them both። ምንድነው ይሄ? መለያየት ነው የሚለው ማለት ነው፣ ከጠላት ማለት ነው የሚለውን ምን ይላል? whatever legal agreement the spouse mutually agree to is allowed ወይም ደግሞ ሁለቱ መስማማት ይችላሉ ይላል። ከዛ በኋላ in the two sahih it is recorded that Aisha said that when Sauda bint Zama became old ሳውዳ የሙሐመድ ሚስት ማለት ነው አረጀች። እሷ ስታረጅ she forfeited her days to Aisha ቀኗን ለአይሻ ሰጠች። ሙሐመድ በሳውዳ ሰዓት በሚመጣበት ቀን እሱን እንደሚፈታት ስታውቅ ለማን ሰጠች? ለአይሻ ሰጠቻት። and the prophet used to spend Sauda's night with Aisha ከዛ በኋላ ነብዩ የሳውዳን ምሽት ከአይሻ ጋር ማሳለፍ ጀመረ። ከማጋ ከአይሻ ጋር ማሳለፍ ጀመረ። ሙሉ ጊዜዋን ትሰጣለች። ያቺ ሴት ምንድነች? ከዛ በኋላ ዕቃ ነች ማለት ነው። ባሏ ቤቷ አይመጣም። ኢማጂን ለምሳሌ ሳውዳ ጋር የሚሄደው አርብ ከነበረ አርብ ከዛ በኋላ ሙሐመድ ሳውዳ ቤት አይሄድም ማለት ነው። ፔሪድ ከማን ጋር ነው የሚሆነው? ከአይሻ ጋር ነው የሚሆነው። ጊዜዋን ወሰደባት። ስለዚህ ይሄን ስትቆጥሩት በአመት ውስጥ አንድ ቀንም እሷ ቤት አይመጣም ማለት ነው። ይሄ አሁን ባላላት ነው የሚባለው፣ ፈትነች ነው የሚባለው፣ ባሏ ሞቷል ነው የሚባለው። አንድ ቀን ግን ቤቷ መጥቶ ከሷ ጋር አይገናኝም፣ አያወራም። ነገር ግን ሚስቱ ነች ብለው ኮንሲደር ያደርጋሉ ያቺ ሴት ማለት ነው። ባላንጣ ነው ባለው ያ እንደዛ ነው የሚመስለው። አንድ ጊዜ እሺ አንዴ ኦልራይት ሚካኤል ማዶት አላችሁ እንጨርስ በቃ። የሚካኤል ልጅ ማዶት እንዴት ናችሁ? ሰላም ናችሁ? ደህና ነው። ሰላም እግዚአብሔር ይብዛላችሁ። አለን
ለምን ነው የገባው? ላ ነገር ፈልጋል ክርስቲያንን ወይ ሁለታችሁን ኢንቦክስ ያርክላችኋለሁ። ኦኬ ቁጭ ብለህ ተማርክ። ልወጣ ነበር። በሰላም ነው አይደል? ሁሉ ነገር ሁሉ ሰላም ነው። ብቻ የሆነ ችግርና ነገር አለ። ነገ አወራለሁ በኢንቦክስ። እሺ በርታ። እሺ አሁን መውጣት ትችላለህ። ተኛ በላው። ኦኬ የሚካኤል ልጅ የሚካኤል ልጅ እሺ ዛራ ቀጥይ። እንዴት ነሽ? ሰላም ነው አለ ፕሪንስ ወይ ሰላም። እንዴት አየሽው ዛሬን ቶፒክ? ከማል ሰላም መስጋና ሰላም ነው። ጥያቄ አለሽ? ገብቶሻል? ሰምተሻል? ዛሬውን ተከታትለሻል? አዎ በደንብ ተከታትያለሁ። እሺ ጨረሰ። በነገራችን ላይ እንደዚህ ገብተው ማለት ነው እንደዚህ እንትልል ነው ምናምን የሚሉት አብዛኞቻቸው እውነተኛ አይደሉም። አሁን ከኪንግ ነው ምናምን የሚባል ልጅ ማለት ነው እንደውም ባለፈው መቼለታ ነው ስታወራ ቪዲዮን አይቼዋለሁና ኮሜንት ስር ፖስት አድርጌዋለሁ። እሱ በውስጥ ያዋራኝ ነው። ኦኬ አንቺ ጋር መጥቶ ነበር? አዎ እኔማ እንፈልግሻለን እኮ ነው ያለኝ። በግሩፕ ነው መሰለኝ ላይቭ ላይ። ከዛ እኔ አልመጣም ለምንድን ነው ለምን ጉዳይ ነው የተፈለኩት ምናምን ስለው ወደ ራስሽ እንድትመለሺ ነው ምናምን እንዴ አንተ ከኔ ጋር ቁጭ ብለህ ስትማር አልነበረም እንዴ እለዋለሁ። አዎ አስቤ ነበርና አሁን ወደ ራሴ ተመለስኩ። ስላሴ ነው ያልገባኝ ምናምን ነገር አለኝ። ግን ተማር አልኩት ነኝ መቼ ተምሮ ነው አልገባኝም የሚለውና ተማር አልኩት። አይለበም እንትን ሳይሆን ለማጥመድ የመጡ ልጆች ናቸው። ሌሎችም አሉ እኔን እንትን ለማጥመድ የመጡ ናቸው። አክቹአሊ ብዙ ናቸው። እኔ እንትኑ ስለማቀው ሸራቸውን ጠንቀቄ እኔ ማቀዋለሁኝና ሰማለኛል። በጎች በፍየሎች ዘመን በበጎች አንሸወድምና ኤኒዌይስ ወርደቱንና ያው ገስት ላይ ቁጭ ብሎ እያዳመጠ ነው ከስር ቅሌቱን ተከናንቧል። የሚገርመው ነገር እኔ ምን ያህል ወራዳና ቆሻሻ መሆናቸውን በምን እንደምታውቂ ታውቂያለሽ ፕሪንስ? እኔ ቤት አይተሻል። ሲገባ እንኳን ለኔ ሊያነብልኝ ቀርቶ ለራሱ እንኳን ሲጠየቅ ምንም አያውቅም። ደስ ላይ ዝም ብሎ የተወሰነ ቀን ገብቶ ቁጭ ብሎ ነው የወጣው አይደል? በደንባው ምን እንዳሉ ታውቂያለሽ? ከዛ ቀኝ እጁን የፎይን ቀኝ እጅ አረብኛ የሚያነብለትን ቁርአን አስመለስን አሉ። አንድ ቀን እንኳን አብቦል ያውቃል። እኔ ሲጀመር አረብኛ ማንበብ እኮ ችሎታ አይደለም፣ አርጉመንት ለመስራት እኮ አይደለም አረብኛ እንትን ማለት። ያው ዛራን መጠየቅ ይቻላል። የሷ ቤተሰቦቿን እንትኖቹን አገናኝታኛል፣ ያሰሪዎቿን። እንግዲህ አረብኛ ተናጋሪ ናቸው እነሱ። ተወያይተናል ካሰሪዋ ጋር ማለት ነው። አረብኛ ያውቀዋል ማለት ማለት አይደለም። ያን ልጁ ማለት ነው የሲቲቪ ልጅ ማለት ነው ቁጥርን ይፈልጋል። እንደውም ከሱ ጋር ማውራት ፈልጋለሁ ምናምን ብሎ ማለት ነው። ከዛ በኋላ ቆይ ጠይቄው ነው የምሰጥህ ምናምን አልኩት እና ማወቅ ይፈልጋል። አያውቁም እነሱ በአረብኛ የተደበቀ እንትን ስለሆነ አያውቁም ሃይማኖትን ገባ። አሁን እዛ ሰዓት ስንነግረው በጣም የደነገጠው ልጁ ራሱ
ያ ወደ 50 ደቂቃ ነው የተወያየ ነው። አቃቸውም ከነ እንደው ክርስትናው ላይ ማአት ጥያቄ ተሸክሟል እንጂ ስለመናው ላይ ባክፋየር ሳደርግበት ሾክ ዲሆናል ገና ሄዶ ያየውና ብሎ እንትን ይላል ማለት ነው። ሰው አረብኛ ማወቅ አርጉመንት እንድሰራ ያደርግህም። እንግዲህ ሱነቲ አረብኛ ተናጋሪ ነው ሰውየው፣ አረብ ነው፣ ያውም ተወልዶ ያደገበት ማለት ነው። ተጠልዞ ነው በቃ እየተወያየ ነው። ሰዓት ሲጨንቀው ልተኛ አለ። እንግዲህ ትልቅ ሰው ነው እኮ ልተኛ አለኝ ማለት ነው። ከዛ መለስና ከነከነውና ደግሞ ቆይ ትንሽ እንወያያለና ከዛ በኋላ ደግሞ ወደ 20 ደቂቃ ተወያየን እንደገና ደግመን እና እንኳን እዚህ ኢትዮጵያ ውስጥ ያለን አንድን ከፍ እንትን ምንም ማያውቅም ይቀርና ብታውቅም እኔ ደንታይም አይደለም ሲጀመር አረብኛ የሚችሉ ብዙ ማውቃቸው ጓደኞችም ስላሉ ቦታም አልሰጠውም። እዚህ ስማሽ ማለት ነው መቻል ጥሩ ነው። ለምሳሌ ፕሪንሰስ አረብኛውን ቀርታለች፣ ቁርአን አፍዛለች። እሷ ቁርአንን ያው እዚህ ጋር ያለችው እህታችሁ ቁርአን አፍዛለች ማለት ግን እሷ ነች ለኔ የምታስተምረኝ በቃ ቁጭ አድርጋ እሷ ነው የምትወያየው ማለት አይደለም። አረብኛውን ሸምድዳለች እንደናንተ ትርጉሙን አላወቀችው፣ ስታውቀው ወጣች እና ቤታቸውን ከፍተው ሰራን ልከን እኛን እንዲሰልለው ያደረግነው ልክ ነጥብ እንዳስጣሉኝ ቤቴ ማለት ነው። ከዛ እንደነጠቁኝ ነገር እኔ ነኝ እኮ አራግፌ ውርደትን አከናንቤ የላኩህ ማለት ነው። ወራዳ እንደሆን አጋልጬ ማለት ነው። ቤታቸውን ከፍተው ሞራሉን ሊገነቡ ማለት ነው። እኔ ቦን ፕሮፋይሌን ቀይሬ ከቲክቶክ ጠፋለሁ እንደዛ ብዋረድ። ውርደት ማይሰለቻቸው ጉድ በኢየሱስ ስም አቃቸዋለሁ። እኔ አውቃቸዋለሁ። እኔን ለመሰለል የሚመጡ እኔን የሚሰልሉኝ እነማን ናቸው፣ በምን መጠን እንትን እያሉኝ እንደሆነ ከዛ ደግሞ በእኔ ጀርባ ያሉ ልጆችን እንትን ለማለት እንደዚህ ከእስልምና የወጡትን እንትን ለማለት ሲሄዱ ምናምን ነገር ጠንቅቄ አውቃቸዋለሁኝ። ጠንቅቄ አውቃቸዋለሁኝ። አሁን ለምሳሌ ወደ 2 ልጆች አላችሁ ከስር ዛሬ ያልመደብኩላችሁ መምህር እንኳን ያልመደብኩላችሁ አላችሁ። ከመጣችሁ ቆይታችኋል። ያልመደብኩላችሁ ስላላመንኳችሁ ነው። ራሴ አብስዬ ጨርሼ ካወቅኩ በኋላ ነው መምህር እንኳን መመደብላችሁ። ሁኔታችሁን አይቼ አረጋግጬ ማለት ነው። ማንም ቁማር እንድሰራ ስለማልፈቅድ ማለት ነው። እና እንዲሁ በቀላሉ የምሸውደን አይነት አይደለንም። ግን ሰዎቹ ኤኒዌይስ ብቻ ሸወዱንም አልሸወዱንም ቢሸውዱንም ባይሸውዱንም ግን በሃይማኖት እንዴት የዚህ መጠን ይቀለዳል? ድራማውን የት እንደሰሩ ታውቂያለሽ ፕሪንስ? አስቀድመው እነሱ ቤት ላይ ልክ እንደከፈረ አድርገው አክት አደረጉና ቪዲዮ ቀርጸው ለቀቁ፣ እኛ እንድናምናቸው ማለት ነው። ሄደና እዛ ቁጭ ብሎ ድራማ ሚስቶቹ ሻዳ የሚያስይዘው ልጅ የለም እሱ ቤት ሄዱና አንተ ውሸታም ካሁን በኋላ በቃ ከፍር ያለው ብለው ሪካርድ እንዲወጣ አደረጉ፣ 2 ቦታ ማለት ነው። ከዛ መጣና ኢሚዲየትሊ ወደኛ ጋር መጣ ማለት ነው። አየሁት እኔ ኦኬ አየሁትና ጥያቄ ስጠይቀው አይመቸኝም፣ ቤተሰብ ጋር ነኝ ያለሁት ማውራት አልፈልግም አለ። ዝም አልኩት። 1-2 ቀን አስገባሁት። ከዛ በኋላ አላስገባሁህም። ባይዘው ቤቴም ያላስገባሁህ እኔ መጥፎ ነገርም ተናግረ ሳይሆን አውቃለሁም ብለህ ሞግተህም አይደለም። 2 ቀን 3 ቀን አህል ያስገባሁት ቤቴ። ከዛ በኋላ አርጊው ማታደርግ ከሆነ ምን ትሰራልኛለህ? ገስት ላይ አላስገባሁት። 2 ቦታ ሪከርድ ከነሱ ጋር ተለቀቀ ማለት ነው። አንደኛው ጋር ይሄ ክርስቲያን ነው ካፊር ነው ምናምን ብሎ እንዲያስወጣው ከገስት ላይ ተደረገ ማለት ነው። አንተ ውሸታም ነህ በቃ ምናምን እኔ ከእስልምና ወጥቻለሁ ምናምን አለ እንድናምን ማለት ነው። ከዛ እኔ እንዲሰልሉ እዛ እኔ ጋር ያሉ ልጆችን ሊበላ ማለት ነው። ሊበሉ እናንተ አራዳን እኛ ፋራ። ከዛ 1-2 ቀን አስገባው አየሁህ። ምን ትሰራልኛለህ? ገስት ላይም አላስገባውም። ከዛ በኋላ ገስት ላይም እድሉን አልሰጠውህም። እንኳን ለእኔ አረብኛ ልታነብልኝ ቀርቶ ማለት ነው። እኛ የድራማ ሰዎች ስላልሆን በዚህ መጠን እናውቃችኋለን። በውስጣችን ያለው መንፈስ እንዲህ በቀላሉ በሰይጣን የሚፈተንና እንዲህ በቀላሉ የሚመረመር አይደለም።
ማንኛውንም ነገር ልንመረምር እንችላለን። ግን በማንኛውም ተራ ሰዎች ደግሞ ምንም መረመር አይደለንም። ሞኝ ስንመስል ብልጥ ነን። ብልጥ ስንመስል ሞኝ ሆናችሁ ያገኛችሁን እንዳይመስላችሁ። ስናውቅ የዋህ ስንሆን ምታታልሉን አይነት ስታፍ አትጫወቱ ማለት ነው። ብትጫወቱ የራሳችሁ ቁማር የራሳችሁ ላይፍ ላይ የምትጫወቱት። ቤታችሁ ላይ የራሳችሁን ሰዎች ፕሮፋይል እየቀየራችሁ ሻዳ ማስያዝ ትችላላችሁ። እኛ ጋር ግን እንደዚህ አይነት ድራማ አሰሩትም። የወጡ ልጆችን ቁጥር ይመዘግባሉ፣ ፎቶአቸውን ይሰርቃሉ። ከዚህ በፊት ተናግረዋለኝ። ከዛ በፍቅር ይቀርቧቸውን አስመስለው ምናምን ተዛ በኋላ ኑድ ፎቶዎችን ማይሆኑ ፎቶዎችም ተዛ በሱ ያጠምዷቸዋል። ይህንን ጠንቅቄ ስለማውቀው ነው። አስቀድሜ በደንብ መረጃዎቹ ስላሉኝ ነው። መረጃዎቹ ከበቂ በላይ ሴቶቹን እንዴት እያጠመዳቸዋቸው እንደሆነ ኢቭን ክርስትና ውስጥ ያሉ ሙስሊም ያልሆኑ ሴቶችን አሁን አካውንታቸውን ሀክ አድርገው ሰለመች ብለው ፎቶ ይለቃሉ። አካውንት ዘርፈው ማለት ነው። ከዚህ በላይ መቆሸሽ አለ? ፕሪንስስ አስቢ። አሁን አካውንትሽን ዘርፈው አንቺ ክርስቲያን ሆነሽ ሙስሊም ነች ሻዳ ያዘች ብለው አካውንትሽን ላይ ሲለቁ ባንቺ አካውንት ዘርፈው፣ ከዚህ በላይ ውርደት አለ? ከዚህ በላይ መዋረድስ አለ? የኔን አካውንት ዘርፈው እፎይ ሙስሊም ሆነ ብሎ በኔ አካውንት መልቀቅ፣ እኔን የመንዙማ ምናምን እያደረጉ የሶስት ልጆች እንደዛ ነው። አሁን ቲክቶክ ላይ በጣም የሚዘዋወሩ ልጆች አሉ። ልጆቹ ሙስሊም አይደሉም። እኔ ቴክስት አድርገውልኛል። ለኢዮብን አይተሃል? ፊልም የሚሰራውን እሱንም እንደዛ ህፃኑ ልጅ ኢዮብንም እንደዛ። ከዚህ በላይ ሃይማኖቱ ወራዳና ውሸታም ከዚህ በላይ አለ? ወራዶች መሆናቸውን ከዚህ በላይ መረዳት ምንድነው? ምን እንድናመጣላቸው እንፈልጉት? የሰው አካውንት ዘርፎ በሰው አካውንት ሀክ አድርጎ ከዛ በኋላ ጥቁር የለበሰ ምናምን ይፈልጉና ከዚህ በፊት እንግዲህ አረብ ስትሰራ እንደዚህ ተከናንባ እንትን የነበረውን ያደርጉና እሱን ሻዳ ያዘች ምናምን ብለው ከሻዳ ጋር ቀናብረው ይለቁታል ማለት ነው። ወራዶች በጣም ነው የምትጸየፋችሁ ስራችሁን ማለት ነው። በጣም ማለት ነው። ጠንቅቄ ስለማውቃችሁ በጣም እጸየፋለሁ ስራችሁን። በስመ አብ እንዴት ሰው በዚህ መጠን ድራማ ይሰራል? በድራማችሁ ግን ተሳክቶላችኋል። ረጅም አዘልቋትም እንጂ ሜቢ ክርስቲያኑ የመተኛቱ እናንተ በድራማ እንድቀጥሉና ምንም ማያውቀውን መሀይማኑን እንድታጭበረብሩ ጠቅሟችኋል ድራማችሁ። ክርስቲያኑ ዝም ብሎ እንደ በግ እየተመራላችሁ ስለሆነ ከዛ ደግሞ እዛ ያለውን ታጸኑበታላችሁ በድራማ በፌክ ምንም ለማቅ። ለምሳሌ የፕሪንስስን አካውንት ዘርፌ እስልምናን ተቀበለች የሚል አካውንት እዛው ላይ ቢለቀቅባት ሻዳ ቢለቀቅ ምንም ማያውቀው ስለ ፕሪንስስ ማቅ እውነት ሊመስለው ይችላል። ያን ፎቶ ሲቀባበለው ሰው ሲያይ እውነት ይመስለዋል። ከዛ ምን እናደርጋለን? እቺ ማጣፈጫ ደግሞ አንዲት ሴት ትመጣለች፣ ራሷን ፕሮፋይል እየቀያየረች ሻዳ እናስይዛታለን ማለት ነው። ድራማው በዚህ መልኩ ይቀጥላል ማለት ነው። እየተቀጠቀጥክ እያለቀስክ ድራማ ትሰራለህ እድሜ ልክ። ክርስትናው ክርስቲያኖች መንቃት ይኖርባቸዋል። እንደ ዓለም ላይ በጣም ያንቀለቀላቸው ዘመን ነው። በጣም ማለት ነው። እኛ ጋር በጣም እንቅልፍ ስላለ ነው። እንቅልፍ በጣም አለ። የድንዛዜ መንፈስ ልታስወግዱ ይገባል። ቴሌግራም ላይ ዛሬ ጽፌላችኋለሁ። ናይጄሪያ ላይ በቀን 3 ቤተክርስቲያን በትንሹ ይቃጠላል። በወር ወደ 100 ቤተክርስቲያን ይቃጠላል። በአመት 1200 ቤተክርስቲያን ይቃጠላል። ናይጄሪያ ላይ ብቻ ማለት ነው። በቦኮ ሃራም እና በአይሳይስ ኢማጂን ፐርዴ 35 ሰው ነው የሚገደለው ክርስቲያን። ቁጥሩ ታፋች 35 ክርስቲያን ይገደላል። በቀን 35 ክርስቲያን ናይጄሪያ ላይ ብቻ ይገደላል። ክርስቲያን የተባበሩ መንግስታት ላይም አቅርበውታል። አይ ቲንክ እንትን ብለውታል። የክርስቲያን ፐርሲኩሽን ናይጄሪያ ላይ ሃይ ነው በአሁኑ ሰዓት። ግን ዓለም እያወራው አይደለም፣ ዝም ብሎታል። አያውቁትም። አብዛኛው ዝም ብሎ ነው ያለው። ግን ለመጀመሪያ ጊዜ
የተባበሩት መንግስታት ላይ ስለ ክርስትና እንትን ጭፍጨፋ ዘንድሮ ተነስቷል። ትራምፕ ትንሽ እንትን ለማለት ሞክሯል። በዓለማችን ላይ ለመጀመሪያ ጊዜ ዘንድሮ ነው የተነሳው። ይሄንን ማንም ያውቅ የለም። 100,000 በላይ ክርስቲያኖች በጥቂት ዓመታት ውስጥ ናይጄሪያ ላይ ብቻ ታርደዋል። ይሄንን ያውቅ የለም። በጽንፈኛ ጂሃዲስቶች ማለት ነው። እፍና አድርገው እየጨረሷቸው ነው። እየመራች ነው አሁን ያለችው ናይጄሪያ በእንደዚህ በአመት 1200 ቤተክርስቲያን እየተቃጠለ ነው። በቀን 3 ቤተክርስቲያን እየወደመባት ነው። በቀን 35 ሰው ክርስቲያን እየታረደባት ነው። በቀን 35 ሰው ነው ያልኳችሁ። ቼክ ማድረግ ትችላላችሁ። በጣም ብዙ እንትኖች ላይ መረጃዎችን ማየት ትችላላችሁ። የተወሰኑንም ቴሌግራም ላይ ሊንክ አድርጌላችኋለሁ። አስፈላጊ ከሆነ ሙሉ መረጃዎችን ሰጣችኋለሁ። እና በጣም ነገሮች ጥሩ ወዳልሆነ ሁኔታ እየሄዱ ነው። እንዳለም በቃ ቁጥር ኦልሞስት በስተናል የሚለው ስታፍ ስለመጣ አይምሯቸው ላይ ከበዛን ደግሞ ሸሪያን ማድረግ አለብን የሚለው እሳቤ ውስጥ ገብተዋል። እንግሊዝን እንዴት እያመሷት እንደሆነ ሜቢ እንግሊዝ ዘመድ ካላችሁ ዝም ብላችሁ እንግሊዝ በሉና ለንደን ብላችሁ ቼክ አድርጉ። ነጋ ጠባ ኃይለኛ እንትን ነው ያለው ለንደን ላይ። በዓለም ላይ ምን እየተካሄደ እንዳለ ሜቢ ቼክ አድርጉ። ጀርመን እንዴት እየበጠበጧት እንደሆነ ቼክ አድርጉ። ፈረንሳይ እንዴት እየበጠበጧቸው እንደሆነ ቼክ አድርጉ። ዩሮፓኖች ደንዝዘው ተኝተዋል። ክርስቲያኑ ማህበረሰብ ደንዝዟል። ደንዝዞ ዝም ብሎ ነፃነት በቃ ነፃነት መፍታቸውን እናክብርላቸው ብሎ አምጥቶ አስቀምጧቸው ስራ አይሰሩም። በጣም የሚገርማችሁ እንግሊዝ ላይ ስራ አይሰሩም። እንግሊዞች የሚወልዱት ሬሾአቸው 1.9 አካባቢ ነው። 2% እንኳን አይደለም የሚወልዱት እንግሊዞች። እነኚህ ግን ከፓኪስታን ከአፍጋኒስታን የተሰደሩት ግን እነሱ የሚወልዱት 5% ነው እድገታቸው ፍጥነቱ ማለት ነው። እነኛዎቹ 1.5% 1.9 ነው። 2% እንኳን አይደለም የሚወልዱት። መውለድ አቁመዋል እንግሊዞቹ። እነኛዎቹ ግን 5 ድረስ ኢማጂን። ከዛስ ነጮቹ ለፍተው ሰርተው የሚተዳደሩት፣ እነኞቹ ደግሞ ከና አይሰሩም። ሴቶቹ ሙሉ እንትኖቹን ማየት ትችላላችሁ። እናስ መንግስት ቤት ይሰጣቸዋል፣ ምግብ ይሰጣቸዋል። ስራቸው ሴቶቹ ምንድነው? ቁጭ ብለው መውለድ ነው። ቁጭ ብለው መውለድ ነው። እንግሊዞቹ መውለድ አቁመዋል። 1-2 በቃ ማክሲመም። እነኛ 6-5 ልጅ ነው የሚወልዱት። እና ምን እየተካሄደ እንደሆነ ምን እየተፈጠረ እንደሆነ ቼክ ማድረግ፣ በዛ መጠን ምን ያህል እየተበጠበጡ እንደሆነ ቼክ ማድረግ። እንትን ላይ በዚህ እንትን ውስጥ ብቻ ወደ 7000 ክርስቲያኖች ነው የታረዱት። እንትን ላይ ናይጄሪያ ላይ 7000 ክርስቲያኖች ታርደዋል በጂሃዲስቶች ማለት ነው። እና እነሱ አንድ ቦታ ላይ ኮሽ ስትል ብለው የሚጮሁት ወደው እንዳይመስሏችሁ፣ ይሄን ሁሉ ለማፈን ነው። ይሄንን ድምጽ ማሰማት ግን የቻለ የለም። እነኝን ድምጾች ታፍነዋል። ለክርስቲያኖቹ ዝም ብለዋል። ማንም የሚጮህላቸውም የለም። ታፍኗል። ትራምፕን በዚህ ማመስገን ጤናማ ነው። አትሊስት ራይዝ አድርጓል። ይሄንን ድምጽ ጀምረውታል። አይ ቲንክ የሆነች ማን ነበረች አንድም ሴት እንደዚህ ስታነሳው ሰምቻለሁ። የተባበሩት መንግስታት ላይ የክርስቲያኖች ጭፍጨፋ እናንተን ማንም እየተናገረላቸው አይደለም። በአሁን ሰዓት ግን ከባዱ ጭፍጨፋ እየተካሄደ ያለው በክርስቲያኖች ላይ ነው የሚለው እና እንደዛ ነው። ለዛሬ ብቃና ደህና ደሩ። ደህና ደሩላችሁ። እፎይናም ሰግናለሁ። የሆነ ቪዲዮ ነበረ ርቆኝ ነው እንጂ ላሳያችሁ ነበር። ኢናስ በቃ ደህና ደሩ። መልካም አደር ክርስቲያን እዚህ ጋር በቃ